እሺ ሰላም እንደምን ከረማችሁ? ሁሉ ሰላም እግዚአብሔር ይመስገን። በጣም የሚገርምና ትኩስ የሆነ መረጃ አሁን ሰምቼ እኔም በጣም ደስ ብሎኝ ነው። እንደው ቪዲዮ የምሰራበት ሰዓት አይደለም ሰዓት በጣም ነው የሚገርመው። ከሚቀጥሉት አመታት በኋላ እንግዲህ ተማሪዎች እንኳን ደስ ያላችሁ። ይሄ ትልቅ ዜና ነው፣ ትልቅ ብስራት፣ ትልቅ ማለት ነው፣ በጣም ትልቅ። እንደውም ከመሸኮሉ የተነሳ ማለት ነው ደስ ምናምን ብሎኝ ምናምን በቃ ዊዛውት ኤኒ ፕሪፓሬሽን ምን ልበል ምን አልበል ምናምን ብዬ ሳላስብ ነው እንደውም ቀጥታ ቪዲዮ ላይ የመጣሁት። ኤኒዌይ ተማሪዎች እንኳን ደስ ያላችሁ። በጣም ትልቅ ብስራት ነው ይሄ። እንግዲህ ለብዙ አመታት ብዙ ሰው የተንገላታበት ብዙ ሰው የተሰቃየበት ነው፣ ስለ እውነት ማለት ነው፣ ስለ እውነት ማለት ነው። ኤኒዌይ ግን ከሚቀጥሉት አመታት በኋላ ትምህርት ሚኒስቴር የገለጹልን ምርጥ የትምህርት አቅጣጫ አለ። መረጃው ምንድነው የሚለውን ልንገራችሁ። ሁላችሁም የኔ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንታችሁን አስቀምጡ። አመሰግናለሁ። እንግዲህ ምንድነው አሁን ነው በቃ አሁን የሰማሁት ቀጣይ አመት ስለሚሰሩ የትምህርት ተግባራትና እስካሁን ስለተሰሩት የትምህርት ስራዎች ዩኒቨርሲቲ ላይ ላሉት የፐርፎርማንስ ቼኪንግ ላይ እና በሚቀጥሉ አመታት ምን ይሰራ በሚል ትልቅ ስብሰባ ላይ ነበሩ ፕሮፌሰር ብርሃኑ ነጋ። ያንን ስብሰባ ሲያካሂዱ ነው እንግዲህ በዛው ስብሰባ መሃል ይህ ሐሳብ የተነሳው። ሐሳቡ ምንድነው? በሚቀጥሉት አመታት ተማሪዎች የሚወዱትን ፊልድ መርጠው መማር እንደሚችሉ፣ የሚፈልጉትን ሀገር መርጠው መግባት እንደሚችሉ፣ በቃ እንዴት ሰላም እንደሚሰጥ እንግዲህ እናንተ እንዴት ነው ስኪልህን ኬሪየርን ለይተ። በጣም ሀገራችን እያደገች ነው። በነገራችን ላይ ሌላ ታሪክ ውስጥ እየገባ ነው ማለት ሌላ ታሪክ ማለት ነው። በነገራችን ላይ ትልቁ የተማሪ ትልቁ ተጽዕኖ ይሄ ነው። የማትፈልገውን ትምህርት ትማራለህ፣ የማትፈልገውን ስራ ትሰራለህ፣ የማትፈልገውን ኑሮ ትኖራለህ። ደስ ያላለህን በቃ እንደዛ ይቀጥላል። ቢያንስ ግን አሁን የምትፈልገውን ነገር ስትመርጥ፣ የምትፈልገው ሀገር ስትማር ቢያንስ ፍላጎትህ ተከብሮልህ መኖር ይችላል፣ መብትህ ተከብሮልህ ማለት ነው። እና ትምህርት ሚኒስቴር በጣም ይሄ ነገር ግምቱ ስለገባና ስለታየ የብዙ አመት የተማሪዎች ጥያቄ ነበር ይሄ። ምክንያቱም ብዙ ሰው ዩኒቨርሲቲ ይገባና 2 አመት ተምሮ ይሄ ኮርስ አልተመቸኝም ብሎ ጥሎ ይወጣል። መጀመሪያም እስኪሊዮ ብሎ ገብቶ ማለት እስኪሊዮ ሳትሉ አሁን ደግሞ መርጠ ማለፊያ ውጤት ብቻ ስላመጣ በማለፊያ ውጤት የፈለግከውን ኮርስ የፈለግከውን ሀገር የለም። ይሄ በጣም በቃ ለማንኛውም ቴንኪዩ ብለናል። እንግዲህ ሁላችሁም ኮሜንት ሴክሽን ላይ ከተቻላችሁ ትምህርት ሚኒስቴር ቴንኪዩ እያላችሁ ብዙ ቅር የሚሉ ነገሮች ይኖራል ዊናዛል ግን ቢያንስ እቺን በምስጋና እንለፋ። ቴንኪዩ ማለት እንልመድ። ለማንኛውም ይሄንን ነው። ተማሪዎች እንኳን ደስ ያላችሁ። ከሚቀጥሉ አመታት በኋላ እንግዲህ ማለፊያ ውጤት ብቻ አምጡ እንጂ ተጠብቆላችሁ የሪሚዲያሉ አልተነገ ከሪሚዲያል በኋላ ወዴት ሄዳሉ የሚለው እስካሁን አልታወቀም። ግን በፍሬሽማን ኮርስ አልፎ የሚገባ ተማሪ ምንም ዩኒቨርሲቲ መርጦ ምንም ዲፓርትመንት መርጦ መግባት ይችላል ማለት ነው። እንግዲህ እንኳን ደስ ያላችሁ ለማለት ነው። መልካም ምሽት።